ሹፍ ቅሌታችንን ተመልከት ቅሌት ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰበትን እፎይ ይህን ሲያደርግ ተቋሙ ቤተክርስቲያኒቷ ታግዘዋለች ማለት አይደለም። ቤተክርስቲያን እንኳን እሱ ልታግዘው አሁን ደሞዝ እያነሰባቸው ገቢ እየሳሳባቸው እፎይ የጮሁ ለምንድን ነው የሚለውን ስናይ ስለ ቤተክርስቲያን እምነት ነው የቆመው። ስለዚህ ቤተክርስቲያኒቷም ለሷ ልትቆምለት ይገባል። እንዲሁም ደግሞ እንግዲህ 16 ዓመቴን እያስቆመዋለሁት ማለት ነው። 2001 ዓመተ ምህረት ላይ ነው የወጣው ክረምት ላይ ነው የተሰደድኩት። በቃ ይሄ መሀይም ህዝብ ነው ተጫወተበታል። ምን ላድርግ ታዲያ? ሳይል ቡኻሪ 1913 ላይ ምን አይነት ቦታ አለኝ? አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ በምገባበት? እንዴት ያያታል እስልምና ሴት? ደረቁ ዝም ብሎ መመጥመጥ ደግሞ ጡቱን መጥመጡ ችግር የለውም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ የተወደሰ ይሁን። ዛሬ ቲክቶክ ላይ ዞር ስል አንድ የገረመኝን ቪዲዮ አገኘሁኝ። ቁርአን ለሴቶች ያለው ክብር የሚያሳየው አንድ ምዕራፍ ለቁርአን ላይ የሴቶች ስያሜ ሰይሙ ሰጥቷል፣ ለወንዶች ግን አልሰጠም የሚል ነገር ነው። በጣም ስላሳቀኝ እንመለከቷለን። ከዛ በተጨማሪ አንዳንድ ኦርቶዶክሳውያን ሞዴሎች የሚያደርጉትን የሚለብሱትን ልብስ በሚያሳዝን ሁኔታ አለመምረጣቸው ያስተዛዘበን ደረጃ ድረስ ደርሷል። አክሊለ ሦኩን በልብስ ደረጃ ተሰርቶ የተለበሰበት ዘመን ላይ ደርሰናል። በጣም የሚያሳዝነው ነገር እሱ ነው። ከዛ በተጨማሪ ግን የምንመለከታቸው ጉዳዮች አሉ። መምህር ደረጀ ዘወይንዬም የሚጠይቀው ወፍራም ጥያቄ አለ። አባቶቻችን በተለይ አበው ሊቃነ ጳጳሳትን መምህራችን ዘመድኩም አለ፣ እንዲሁም ደግሞ እፎይም አለ። እንደውም የእፎይ ሰፋ ያለ ስለሆነ መጨረሻ ላይ አድርጌዋለሁ የምንመለከተው ነው የሚሆነው። በተለይ ከሴቶች ጋር በተገናኘ እንደ መግቢያ የሆነን ዘንድ ግን ይህን ነገር ላሰማችሁ። ስለ ሴቶች ምን ብሎ ያስተምራሉ የሚለውን ነገር። ደረቁ ዝም ብሎ መመጥመጥ ደግሞ ጡቱን መጥመጡ ችግር የለውም። አፍሪካ ቲቪ ነው። ጥያቄ ነበር። ባሌ ጋር ስንገናኝ ማለት ነው። ከባሌ ጋር ስንገናኝ ይህን ነገር አናውቅም። ያኔ ጡቴን ይጠባ ነበረች እና ዛሬ ስሰማ አንድ ወንድ ልጅ የሚስቱን ጡት መጥባት የለበትም እና ኒካሁ ያበላሻል የሚባል ወሬ ሰማሁኝ። እንዴት ነው? ጡቱ ማለት ፈሳሽ አለው? አረ የለውም። በደረቁ ዝም ብሎ መመጥመጥ ደግሞ ጡቱን መጥመጡ ችግር የለውም። ያ የሚጠባ ፈሳሽ በሌለው ጊዜ ምንም ኺላፍ የለም በየትኛውም ዓሊሞች ዘንድ። እንዲህ ታውቃለች። ፈሳሽ ቢኖረው ኖሮ ምንድን ነው ቢባል ያ ሰው ለሷ ልጇ ይሆን ነበር ነው የሚለው ትርጓሜ። እንደዛ ነው ያለው መሐመድ። ብዙ አላወራም። በሆነ ጊዜ ላይ ሲጠየቅ የምጠረጥሩት ወንድ ካለ ጡት አስጠቡት ነው የሚለው። ለምንድን ነው ጡት የሚያስጠቡት? ከዛ በኋላ እንደ ልያቸው ስለሚያይ መጠርጠር ስለማይቻለው ይላል። ወደ ጉዳያችን እንግባ። በኋላ የሴቶችን ጉዳይ ስናይ ሰፋ አድርገን እናየዋለን። ከዚህ እንጀምር። ሹፍ ቅሌታችንን ተመልከት ቅሌት ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰበትን የእሾ አክሊል በፋሽን ዲዛይን እንደዚህ ተሰርቶ መላገጫ ሲሆን ህዝቤ የት ነህ? የሚናገር ሰው ስለሌለ እኔ ባላምባራስ ሚኮ አለሁ ልካቸውን ማስገባ ማለት ነው። እንደዚህ አይነት ሰዎች እንዲሁ የፋሽን ዲዛይን እንዲሁ የሆነ ፈጠራ ሲጠፋባቸው አሁን ደግሞ ወደ ሃይማኖት መታችሁ ደግሞ እንደዚህ አይነት የወረደ ስራ ደግሞ የምትሰሩ የተረገማችሁ ሰዎች አሉ። ስንት የሚሰራ ሀሳብ እያለ እቺን ስቅለት ፋሲካን ተገን በማድረግ እንግዲህ አብይ ጾምን ተገን በማድረግ እንደዚህ አይነት አጸያፊ ስራ የምትሰሩ የፋሽን ዲዛይነርስ የዌስተርን ወይ ደግሞ የምዕራባውያን ሲቪላይዜሽን ይሄችሁ መታችሁ እዚህ ኢትዮጵያ ላይ መርጨት የተከለከለ ነው። አባቴ ቶሎ ብላችሁ እቺን ነገር አስተካክላችሁ ይቅርታ ጠይቁ። ተመልከቱ በኢየሱስ ክርስቶስ ላይ እንዴት እንደሚቀልዱ። እንግዲህ የፋሽን ሾው ፕሮግራም ነው። በዚህ ላይ ሞዴሎቹ ከለበሱት ልብስ መካከል እንቺ ልጅ ያደረገችው ልብስ ወይም ደግሞ ዲዛይን የሾክ አክሊሉን ነው። የሾክ አክሊሉ ብቻ እኮ መሆኑ አይደለም። የሾክ አክሊሉ በታች ደግሞ የሚንጠባጠብ ደም አለው። መጀመሪያ ላይ ሳየው ሌላ ነገር ነው የመሰለኝ እንጂ ኢየሱስ ክርስቶስ ያደረገውን የሾክ አክሊል አልመሰለኝም ነበር። ነገር ግን የሾክ አክሊል መሆኑን ያረጋገጠልኝ በልብሷ ላይ የሚታየው የደም ነጠብጣብ ነው። ስለዚህ ኢየሱስ ክርስቶስ አምላካችን ነው። በእሱ እንዲቀለድ አንፈልግም። ይህን ያዘጋጁ ሰዎች ክርስቲያኑ ይሁኑ አይሁኑ ጉዳይ አይደለም። ነገር ግን በየትኛውም ቤተ እምነት ውስጥም ቢሆኑ እንዲህ ማድረግ አይችሉም። ምክንያቱም ይሄ መገለጫው የክርስቶስ መገለጫ ነው። ክርስቶስ እኛን ለማዳን ከሞት ወደ ህይወት ለማምጣት መስዋዕትነት ከከፈለባቸው አንደኛው መንገድ የሾክ አክሊል ማድረጉ ነው። ስለዚህ ያ የሾክ አክሊልን ስናየው ክርስቶስን የምናስብበት መዳናችን የምናስብበት እንጂ በልብስ ላይ ወጥቶ ወይም ደግሞ ለዲዛይን ማሳመሪያ እንዲደረግ በፍጹም አንፈቅድም። ስለዚህ ክርስቲያን የሆናችሁ በጠቅላላ ይሄን ነገር ልንቃወምና ልናወግዝ ይገባል።
ይሄ ቪዲዮ ኮፒ ሊንክ ሼር በማድረግ ለሌሎች ሰዎች እንዲደርስ አድርጉ። በነገራችን ላይ ይህን ቪዲዮ ካየች በኋላ ልጅቷ ሀሳብ አስተያየት ወስዳለች። እኔ እዛው ይሄ ቪዲዮ ላይ ከስር ነው የጻፈችው እንዲህ ይላል። ሰላም ጤና ይስጥልኝ። እኔ ሞዴል ፊሶን ሙሉጌታ እባላለሁ። የኦርቶዶክስ እምነት ተከታይ ነኝ። ነገር ግን አሁን ላይ የተለቀቀው የፋሽን ሾው ቪዲዮ ላይ በዲዛይነሮች የተዘጋጀውን ልብስ በመልበስ ስራዬ ስለሆነ ልብሱን ለብሼ እንዳሳየው እንድታውቁልኝ በትህትና ጠይቃለሁ። ካጠፋው ይቅርታ አመሰግናለሁ ይብላለች። እንግዲህ ያው ማወቅ ይሁን አለማወቅ ይሁን አላውቅም፣ ብቻ ግን አንዳንዴ የተሰጠን ሁሉ ነገሮች መልበስ ተገቢ ነው ወይስ አይደለም ሌላ ጉዳይ ነው። እነ ቀሲስ በኩሉ እነ መምህር አረጋ አባተ እነ በረከት አዝመራው እንዲህ ብሎ ነበር። እስቲ እንስማ ስለ እስልምናው። ይህንን ሰሞኑን ግን ይህን ለማስቆም የሚያደርጉት ጫጫታ በእኔ ሚዛን ይጎዱበታል እንጂ አያተርፉበትም ባይ ነኝ። ምክንያቱም በዚህ ከሄዱ እኛም እናነጻጽር እናንተ ማነጻጽሩ የሚሉ ከሆነ የኛ ከሪአክሽን አልፎ ቀድሞ ነገሮችን ልክ እንደተባለው ቅድም ቁርአንን አጥንቶ ሐዲስን አጥንቶ ሌሎች መጽሐፍቶችን አጥንተን እየመጣን የምናቀርብ ከሆነ እስልምና የበለጠ ነው ለሰዎች እንዲታወቅ ኤክስፖዝድ እንደሆነ የምናደርገው። እንዲታወቅ ማለት በተቃራኒው መልኩ ሰዎች በሚያውቁት በአረበኛ ተደብቆ የነበሩ አመክንያዊ የሆኑ ወይም ደግሞ በተለይ ደግሞ ከክርስቲያኖች አንፃር ከክርስትና ትምህርት አንፃር እንዴት ጸረ ድህነት ወይም ለሰው ልጆች መዳን በተቃራኒ ያለ እምነት መሆኑን ለማስረዳት በጣም ለኛ ይቀላል። የራሳቸው መጽሐፍ ይዞ መከራከሩ እሱን የምናደርግ ከሆነ በጣም የሚጎዱበት ነው የሚያተርፉበት አይደለም። ስለዚህ ነገሩን ማርገብ ነገሩን ስርዓት ባለው መንገድ ማስቀጠል የሚጠቅመው እና ግፊቱን መምጣት አለበት ብዬ የማስበው ከነሱ መሆን ያለበት ከዚህ የተነሳ ነው። እናመሰግናለን አባቶቻችን ከኛ ጎን ስለቆማችሁልን። እስቲ ቢኒያም የድምጽ መልእክት አስቀምጦ ነበረ። እስቲ እንስማ። እንግዲህ 16 ዓመቴን እያስቆም ያለሁት ማለት ነው። 2001 ዓመተ ምህረት 20 ላይ ነው የወጣሁት። ክረምት ላይ ነው የተሰደድኩት። በቃ ነሐሴ ወር ላይ ያ ጋዜጣውም ሲወጣ ሲዲውም ሲወጣ ያን ጊዜ ነው መሰደድ አብዬ የጀመርኩት። ያን ጊዜ ነው በቃ ማንም ህዝቡ ባልነቃበት ሰዓት እየተገፋው እየተሰደድኩ እየወደኩ እየተነሳሁ ወባው ሲያመኝ ምኑ በረሃ ላይ ሳድር በጫው ባሞይ ላሊበላ ወዲቴ መነኮሳት ታክመው ሞተ ብለው ያስከሬን ሳጥን ገዝተውልኝ አብቅቼ ጭምልቅልቅ ብዬ አብቅቼ ያ ሁሉ አትርፎ አጠገብ ያሉት ሰዎች እንደኔ አንድ ሰው ነበረ። እሱ ሞቶ እሱን ቀብረው ለኔ የተገዛው መገነዣ ለሱ ሆኖ ሚካኤል ሰኔ ሚካኤል አካባቢ ነው ተቀብሮ እኔ ቆሜ እንደገና ተነስቼ ወደ ሌላ ሀገር የበዓታን ጸበል ጠጥቼ ሄዳንኩ። እንግዲህ ለምን እንዳዘጋጅ ባላውቅም መቼም ይቅርታ አድርጉልኝ። የማይረባውንም የሚረባውንም ለእናንተ ገለጽኩላችሁ። ይቅርታ ወንድሞቼ። ይሄ ነው ያለው ነገር እንግዲህ በእኔ በኩል ይሁን። እግዚአብሔር ይስጥልኝ ቢኒ። እዚህ አሁን ኦርቶዶክሳውያን በሰፊው እያደመጡ ነው። ሰፊ ሰው ነው ያለው፣ ብዙ ሰው ነው ያለው እና ብዙ ሰው እያደመጠ ነው የምትለውን ነገር ይረዳል። የሆነውን ሁሉ አዲስ ለመጣችሁ ምናልባት ማን ነው ለምትሉ ዲያቆን ቢኒያም ፍሬው ይባላል። ኦርቶዶክሳዊ ሰባኪ ነው። ረጅም ጊዜ ቤተክርስቲያንን አገልግሏል። በተለይ እስልምና ላይ የነበረውን ንቅበተ እምነት በሰፊ ሰራ የነበረ 90ዎቹና 2000 አካባቢ የነበረ ወንድማችን ነው። ቀዳማዊ እፎይ ማለት ይቻላል። ዲያቆን ዘማርያም ባለፈው በገለጸበት አገላለጽ እፎይን አሁን ያያችሁትን ተጋድሎ የደረሰበትን መሳደድ በዚህ ዘመን ኢንተርኔት ባለበት ሰዎች እያንዳንዱን ነገር መከታተል በሚችሉበት ዘመኑ ሰልጥኗል በሚባልበት ዘመን እንኳን እፎይ የደረሰበትን የምታውቁት ይሄ ሁሉ ነገር ባልነበረበት ሁኔታ ላይ እንዳሁን ቲክቶክም ዩቲዩብም ወይም ሌላ ሶሻል ሚዲያ በሰፊው ባልነበረበት ዘመን በአውደ ምህረት ላይ በሲዲ በጽሁፎች ከእስልምና ይነሱ የነበሩ ጽርፈቶችን ሁሉ ይመክት የነበረ ወንድም ነው። ቀዳማዊ እፎይ ነው። ብዙ ትምህርቶች አሉት። ብዙ አሰልጥኗል፣ ብዙ አስተምሯል፣ ብዙ ጽፏል። ቤተክርስቲያንም ደግሞ ብዙ ተጠቅማበታለች። ለብዙዎችም ደግሞ በዛን ሰዓት የሚመልሰን የለም የሚመክተን የለም የሚለው በታላቁ ፍጥጫ ዘመን የነበረውን ሁሉ ስብከቶች ሌሎች ሰባኪያን እሱን መግለጽ አልፈለገም። እኛም መግለጽ አይኖርብንም። ታላላቅ ሰባኪያን የሰበኳቸው ለእስልምና የመለሷቸው መልስ ሁሉ አዘጋጅቶ የሰጠ ነው። እናመሰግናለን። እስቲ መምህር ደረጀ ወይ ደግሞ የሚሉትን ደግሞ እንስማ። እፎይ የጮሁ ለምንድን ነው የሚለውን ስናይ ስለ ቤተክርስቲያን እውነት ነው የቆመው። ስለዚህ ቤተክርስቲያኗም ለሷ ልትቆምለት ይገባል። እንዲሁም ደግሞ የህግ ባለሙያ የኦርቶዶክስ ተዋህዶ የህግ ባለሙያ የሆኑትም
ሊቆሙለት ይገባል። ይኸውልሽ በተለያየ በሌላ እምነት ላይ ብዙዎቹ ይረዳዳሉ፣ ይደጋገፋሉ፣ ጠልፎ ለመጣልም ይደጋገፋሉ፣ ለማገዝም ለማቅናትም ወይንም ደግሞ ኢኮኖሚካሊ ለመደጋገፍ በጣም ይረባረባሉ። እኛ ጋር ግን የለም። ያ ነው የሚያስጠቃንም። ገባሽ? በተናጠል እንድንመታ ነው የሚፈለገውና ይሄ እንዳይሆን ህብረታችንን ልክ አሁን ቲክቶከሮችም ዩቲዩበሮችም አንድ ሆኖ እንደተነሱት ይሄ ሊደረግ ይገባልና ቤተክርስቲያኒቷም የህግ ባለሙያዎችም አብረውት ሊሆኑ ሁላችንም አብረን ልንሆን ስለ እውነት ልንቆም ያስፈልጋል ብዬ አስባለሁ። እፎይ ይህን ሲያደርግ ተቋሙ ቤተክርስቲያኒቷ ታግዘዋለች ማለት አይደለም። ቤተክርስቲያን እንኳን እሱን ልታግዘው አሁን ደሞዝ እያነሰባቸው ገቢ እየሳሳባቸው ጳጳሳቱን ተጨንቀዋል። በእውነት እንግዲህ ሽንኩርት በርበሬም ሊጨምርባቸው ማን ስለ ከርስ ስለ ሆዱ የሚያስብ ቄስና ዲያቆን እንጂ ያለው አሁን ይህንን አምላክ የተሰደበ አምላክ በተቋም ደረጃ ደብዳቤ ጽፎ ስለ ሰዓት ያዙ፣ ይሄ ትክክል አይደለም፣ እንደ ሀገር አንድ አያደርገንም፣ እኛም ህዝባለን የሚል የለም። አሁን ከዛ ድጋፍ አገኛለሁ ብሎ አይደለም። የእስልምና መጅሊሱን የያዙት እና አህመዲን ጀበል ናቸው። እና አህመዲን ጀበል እዚህ ክርስቶስን ሰድበው እዛ ደግሞ ባለስልጣን ናቸው። ህዝቡን የሚመሩ ናቸው። ህዝቡን የሚያነሳሱ ናቸው። አርብ መፈክር የሚያስወጡ ናቸው። እዚህ ባለስልጣን ናቸው። እዚህ ተሳዳቢ ናቸው። የኛ ቤተክርስቲያን ለማኝ ሆናለች፣ ሽቁጥቁጥ ሆናለች። የኛ ቤተክርስቲያን መሪዎች እራሳቸው ሽባ ሆነው ሃይማኖቱን ሽባ ለማድረግ የሚደክሙ ናቸው። የኛ ቄሶች የነሱ ኢድ ላይ የነሱ ምናምን ላይ ሄደው ከቄሶቻቸው ጉርሻ የሚቀበሉ ከሼኮቻቸው ጉርሻ የሚቀበሉ የነሱን ሼኮች የሚያጎርሱ ናቸው። ደጅ ጠኝ ተልመጥማጭ እግር ሳሚ ሆነዋል። የአምላክ መሰል የኛ መሪዎች የሃይማኖት መሪዎች እኮ በክርስቶስ አምላክነት የሚያምኑ እንኳን አይመስሉም። በእግዚአብሔር ህልውና በእግዚአብሔር መኖር የሚያምኑ አይመስልም። አይቆጫቸውም፣ አያንገበግባቸውም፣ ለምን አያሰኛቸውም፣ ቅንዓት የላቸውም። ይሄ ትክክል አይደለም። ይሄ ትክክል አይደለም። ስለዚህ ይሄንን እያንዳንዱ ሰው በሚገባ ሊያውቅና ሊረዳ ይገባል። ከዚህ ያገኛለሁ ብሎ አይደለም። ተቋም ግን ተገምተው ብዙ ልጆች ወጥተዋል። መልስ የሚሰጡ ልጆች ወጥተዋል። ከእፎይ የባሱ ልጆች ወጥተዋል። ዲቤት የሚያደርጉ ኑ ንግጠም ያሉ አሁንም የጻፉትን መጽሐፍ እስኪያቃጥሉ ይቅርታ እስኪጠይቁ ድረስ የኛ ልጆች መጽሐፍ ይቀጥላሉ። የኛ ልጆች መናገር ይቀጥላሉ። ጫጫታ አለ፣ ግርግር አለ፣ እሪ ዋይ አለ። እነሱ በአደባባይ ወጥቶ መስበክ ጀምረዋል። እነሱ በሀገራችን ላይ ኢየሱስ ተብሎ ስሙ እንዳይጠራ ብለዋል። ዛሬ አሁን ጴንጤዎቹ ናቸው ለነሱ እወደዋለሁ የኔ ጌታ በጸሎት ላይ ሃሌሉያ እንደዛ ያለቅሱ የነበሩት ጴንጤዎች አሁን ክርስቶስ ተነካብን የለም፣ ጌታ ተነካብን የለም። ያ ኦርቶዶክስን ሰብረናታል፣ ኦርቶዶክስን ድባቅ መተናታል የሚለው የነ እዩ ጩፋ የነ ሱራፌል የነ ዮናታን ፉከራና ድንፋታ የለም። እናመሰግናለን መምህራችን ዘመድኩን። እንግዲህ አሁን ደግሞ ሌላኛው አጀንዳ እየተነሳ ያለው በዚህ ግርግር ወቅት ላይ የታሰሩ ሰዎች ነበሩ እና እነሱን ፍቱልን ነገር ብለዋል። ለመስገድ ወጥተው እንዲህ የሆኑትም ማለት ነው። የሚያሳዝነው ነገር እሱ ነው። እስቲ እፎይ ላይቭ ላይ እያስተላለፈ ላይቭ ላይ እያስተማረ ያለ አንድ ኢብኑ ኢድሪስ የሚባል ሰው መጥቶ እፎይን እንዲህ አለው። በቃ ይሄ መሀይም ህዝብ ነው ተጫወተበታል። ምን ላድርግ ታዲያ? ሳሂህ ቡኻሪ 1913 ላይ እኔም ተከታዮችን መሀይም ነው ስላለ ነብይ ልጫወትባችሁ። መልካም ቆርቆሮ ነው ግን ታውቃለህ? አግብተሃል? ቆርቆሮ ነው። አግብተሃል ወይ? ተስያለሁ አንተን ሳልገድል አላገባ። ዋው እኔና ምን የዛን ዕለት እኔን ልታገባ ነው? እኔና አርደ ምንድነው እሱ ደሜን ልጠጣ ስጋ ይልበላ። ተፍሲር አልቁርጡቢ ቮሊዩም 2 ፔጅ 85 ላይ የካፊሮችን ስጋ አርዶ መብላት ይቻላል። ጁሪስፕሩደንስ ኦፍ እስላም ፔጅ 199 እና ፔጅ 202 ላይ እኛን አርደህ መብላት እንደሚቻል ይናገራል። እና የዛን ዕለት እንትን ልታደርገኝ ነው? መስዋዕት ልታደርገኝ ነው? አይ እኔ የሞተ አልበላም እንጂ እስካሁን እኮ ማግኘት ይችል ነበር። አንተ ግን የሞተ ነገር አልበላም ብዬ ነው። አይ ከተራብክ ደግሞ መብላት እንደምችል እዛው ላይ አሁን የጠቀስኩልህ መጽሐፍቶች ላይ ያስቀምጠዋል። የሞተ ነገር መበላት ክልክል ነው በእኛ እምነት። ነገርኩ እኮ ጼባዮስ ቁጥር 52 ገጽ 58 ላይ ታገኘዋለህ። ይሄንን
እውነት ነው። ነገር ግን የማዕድኑ ምዕራፍ ላይ ደግሞ አይ ቲንክ 5ኛ ወይም 6ኛ ላይ ለሚቸኪት እኛ ያረድነውን እኛ የሰጠንን እንድበላ ይፈቅድልሃልና እኛ የሞተ ስጋ ብንሰጥም መብላት እንዳለብህ ይናገራል። ኦኬ 5ኛው ላይ የማዕድኑ ምዕራፍ 5ኛው ላይ እኛ ምሰጥህን ስጋ ማንኛውንም አንተ ትበላታለህ። ሰው እኛ ገድለንም ብንሰጥህ አርደንም ብንሰጥህ ትበላታለህ። 5:25 ላይ ያለውን አንብበኸዋል? 5:5 ላይ እኮ 5:25 ላይ ያለውን አንብበኸዋል? ጨርሰህ አንብበኸዋል? 5:25 ላላልኩህም እኔ 5:5 ላይ እኔ ክርስቲያን ነኝ። ክርስቲያን የሰጠህን ስጋ ትበላታለህ። ስለዚህ የሞተውን እኔ አሁን አረድኩ ብዬ ብሰጥህም ትበላለህ፣ ክርስቲያን እንደመሆኔ። የሞተውን ምንም ይሁን እኔ የሰጠውን ትበላለህ ስጋ እስከመሆኑ ድረስ። የኔ ምግብ የሞተ ነገር ግን መብላት ነው። የሞተ ነገር መብላት አልችልም። ግን እኔ ምበላ ቢሆንና ብሰጥ ትበላታለህ። የኔ ምግብ ለአንተ የተፈቀደ ስለሆነ ያንተ ግን ለኔ የተፈቀደ አይደለም። ምን ያልበላም አንተ ሰው አርደ ስለምበላ ማለት ነው። ኤኒዌይስ ወደ ቶፒኩ በአካል እስቲ እንደዚህ ካለ በኋላ በነገራችን ላይ ያው እያያችሁ ነው ብዬ አስባለሁኝ። በእስልምና ሰው ልጅ መብላት ይፈቀዳል ሳይፈቀድ የሚለውን ነገር አሁን ኦልሬዲ ቆይቷል። አመት ሊሞላ ነው መሰለኝ ከሰራሁት እሱን ቪዲዮ ወርዳ አመት አልፎታል። አሁን ተመልሶ ትሬንድ እየሆነ ነው መሰለኝ ሳየው። በእስልምና ሰው መብላት ይፈቀዳል ሳይፈቀድ የሚለውን ነገር ነው። እንደሚፈቀድ ያው እርግጥ ነው መጽሐፎቻቸው መብላት እንደሚችሉ ይናገራል። እንደውም ጠብሰው አንዳንድ ጊዜ ደግሞ መጥበስ እንደሌለባቸው፣ ማን መጥበስ አለባቸው የትኛው መጥበስ የለባቸው የሚለውን ነገር ስለሚናገር ነው ብዙም አያስጠላም። እሺ ወደ ሴቶቹ ጉዳይ ልመጣ ነው። ከዚህ እንጀምር። ስለዚህ ጥናት ያደረጉት ዑለሞች እንደሚናገሩት ሴት ልጆች ሳይገረዙ ጭራሹን ከቀሩ ስሜታቸው ከሚገባው በላይ ይሆንና ለችግር ይጋለጣሉ። ኋላ በሚደርሱበት ጊዜ ራሳቸውን መቆጣጠር አይችሉም። ያልተገረዙ ሴቶች ማለት ነው። የተገረዙ የሆነ እንደሆነ መጠነኛ ይሆናል፣ የተመዛዘነ ሊሆን ይችላል ማለት ነው። ሌላም ፋይዳ አለው። አሁን እንግዲህ እንደዚህ እያሉ ያስተማራሉት የእነሱ ዑለማዎች ናቸው። ታዲያ ይሄ ልጅ ምን ብሎ ሊዋሽ ነው የሚለውን ነገር እንስማ እስቲ። ምን አይነት ቦታ አለኝ? አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ በምገባበት? እንዴት ያያታል እስልምና ሴትን? መጀመሪያ ጥያቄ ግን ይሄን ነገር ታውቂ ነበር? እንደው አዲስ አላህ እንግዲህ በተከበረው ቁርአን ሱረት ኒሳ አለ፣ ለሴት የሴት ልጅ ሱራ አለ። ሱረት ራጅል የለም፣ ለወንዶች አላወረደም። ግን ለሴቶች ምን ያህል በእስልምና ቦታ እንዳላቸው የምታውቂው በቁርአኑ በተከበረው ቁርአን ሱረት ኒሳ ብሏል። የሴቶች ሱራ አለ። ሱብሃንአላህ። አሁን ሱረቱን ኒሳ የሚለው የሴቶች ምዕራፍ ሴቶችን ስለሚያከብር ነው አለ። እስቲ እንደዚህ እንበል። አሁን ለምሳሌ ሱራ 2 ወይም ሱረቱል በቀራ የሚለው የላሚቱ ምዕራፍ ማለት ነው። ስለዚህ ለላሞች ክብር አለው ማለት ነው። 5ኛው ላይ የማዕድ ምዕራፍ ይላል። ስለዚህ ለማዕድ ክብር ነው። 6ኛው ላይ የቤት እንስሳዎች ምዕራፍ ይላል። 8ኛው ላይ የጦር ዘራፊዎች ምዕራፍ ይላል። ስለዚህ ለጦር ዘራፊዎች ስላለው ነው። እሺ እንደውም እንቀጥል። 13ኛው ላይ የነጎድጓድ ምዕራፍ ይላል። 15ኛው የሂጅር ምዕራፍ፣ 16ኛ የንብ ምዕራፍ፣ 17ኛ የሌሊት ጉዞ ምዕራፍ፣ 18ኛ የዋሻው ምዕራፍ፣ 19ኛ የማርያም ምዕራፍ፣ 19ኛ የጣሃ ምዕራፍ። እሺ እንቀጥል። የጂኒ ምዕራፍም አለ። 27ኛው የጉንዳን ምዕራፍ ይላል። 28ኛ የዜናዎች ምዕራፍ ይላል። 29ኛ የሸረሪቶች ምዕራፍ ይላል። የሮም ምዕራፍ ይላል 30 ላይ የስግደት ምዕራፍ፣ የአሕዛብ ምዕራፍ፣ የሰብ ምዕራፍ፣ የፈጣሪ የመመካከር ምዕራፍ፣ የጌጣጌጥ ምዕራፍ፣ የጭስ ምዕራፍ 44ኛው ምዕራፍ የጭስ ምዕራፍ ነው የሚለው። 45ኛው የተንበርካኪዎች ምዕራፍ፣ 46ኛው የአሸዋዎች ምዕራፍ፣ አገር የመክፈት ምዕራፍ 48ኛው የቤት ክፍሎች ምዕራፍ፣ የቃፍ ምዕራፍ፣ የበታቾች ምዕራፍ፣ የበታኞች ምዕራፍ ማለት ይቅርታ፣ የጦር ምዕራፍ፣ የኮከብ ምዕራፍ፣ የጨርቃ ምዕራፍ፣ የብሩ፣ የመካሪቱ፣ የብረት፣ የመካሪዋ፣ የሀገር መውጣት ምዕራፍ 59ኛው ላይ የፈታኝቱ ምዕራፍ፣ የሰልፍ ምዕራፍ፣ የመናፍቃን ምዕራፍ። ስለዚህ ለመናፍቃን ክብር ስላለው ነው የመናፍቃን ምዕራፍ የሰጠው። የፍች ምዕራፍ፣ የማውገዝ ምዕራፍ፣ የንግስና ምዕራፍ፣ የብዕር ያረጋጋጭቱ፣ የመሰላሎቹ፣ የኑህ 72ኛው የጋኔን ምዕራፍ ይላል። ስለዚህ ለጋኔን ክብር ስላላቸው ነው እያለን መቀጠል እንችላለን። ስለዚህ ስም ሰጠ እኮ የሴቶች ምዕራፍ ብሎ፣ ስለዚህ የሚያሳየው ለሴቶች ክብር እንዳለው ነው ይላል። ስለዚህ ለጋኔን ምዕራፍ ለጋኔን ክብር እንዳለ ነው። ለጉንዳን ስትሰጥ፣ ለሸረሪት ስትሰጥ፣
ለቤት ዕቃዎች ስትሰጥ፣ ለዘራፊዎች ስትሰጥ ይሄ ለሴት ክብር ስላለህ ነው? እኔ በናሽ ላይ እንደዚህ አይነት ነገሮች ማቅረብላችሁ ሪስክ ሳይኖሩ ቀርቶ አይደለም። ነገር ግን አንዳንዴ የምትሸወዱበትና የማትሸወዱበትን ነገሮች አትሊስት መለየት አለባችሁ። የሴቶች ምዕራፍ ብሎ ስላለ ክብር ነው አለ። ይሄ የሴቶች ምዕራፍ ነው እኮ ሁለተኛው ምዕራፍ ላይ የላሚቱ ምዕራፍ ላይ በቀራ ላይ 2 2 3 3 4 4 አጎ የሚለው ትናንትና ያነበብኩላችሁ የሚናገር እኮ እዚሁ እና ለሴት ያለው ክብር ነው ይላል። ያሳዝናል። ሱረት አራጅል አለ እንዴ? ለወንዶች የለም። እዛ ጋር አላህ እኛ በእስልምና ሴቶቻችንን እንዴት አድርገን መያዝ እንዳለብን ይነግረናል ማለት ነው። ይሄ ነው እንግዲህ ቁርአናችን ማለት። ቀጥ ያብሽል ኢማጂን ያንን አናቅም። እኔ የማውቀውም ነገር የለም። ያው በሌሎቹ ቦታዎች በምናውቀው እንዳልኩ ሴት ልጅ መጨረሻዋ ብትፋታ እንኳን ድረስ ደረጃ ብያስቢያው ለራስን አይደል ለራስ የምትፈልገው ምንድነው እድሏ ስል እድል እንደሌላት የፈታ ማመነዘረ ነው። ስለዚህ እኔ ያላመነዘርኩበትን አመንዘረሻል ተብዬ የምጠይቅበት ቦታ ራሴን አላገኘውም። እንዴት ነው እኔ ባላመነዘረችበት በምትፈታ ጊዜ ዴኮዩ አመንዘራና ዩል ኔቨር ጌት ሜሪድ አጌን ማለት ነው። ራሴን እንደዚህ የሚል መጽሐፍ የለም። አመንዝራ ከሆነችና ከተፈታች ያቺት ያገባት አመንዝራ ነው የሚለው። አመንዝራ ሆና ከተፈታች ነው እንጂ ጫዋንማ ለምን ይነካታል? እሱ ካመነዘረባት ለምን እርሷ አመንዝራ የምትባለው? የለም ያልተባለውን ነገር አሁን ይችላል እንግዲህ ኦርቶዶክስ እንኳን በቅጡ ሳትሆን ሰለምኩኝ ብላ የማታውቀውን ነገር ለመለፍለፍ መሞከረው እዛ ውስጥ ማግኘት ማለት is devastating። ስለዚህ አልሆነም። እስልምና እንዴት ያያታል? አዲስ የመጣችበት የተማረች ሴት ናት፣ እውቀት ያላት ሴት ናት፣ መናገር የምትፈልግ እውቀትን ሞር ሲክ ማድረግ የምትፈልግ አክፈታ ሪሌሽንሺፕ ውስጥ የወጣች ኔክስት ጀነሬሽን ላይ ብታገባ ብትወልድ ብትኖር ምን አይነት ማዕቀቦቿና ህይወቷ ምን ይመስላል ፈጣሪያችንስ አላ እንዴት አይቷታል የሚለው ነገር ኪሪየስ ያደርገኛል። ሶ the first question is ያው መጀመሪያ የተላከልኝ ቪዲዮዎችን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሷሃባዎቹን የሪሌሽንሺፓቸውን ነገር ነው ማየት ያለብን። እስልምና እነሱ ባዩበት አይን ሴቶቻቸው እንዴት ነው ሶ ያው ሄትሬት ባለው መልኩ ስለ አይሻን ተነስቷል፣ ስለ ሌላ ሴቶችም የተደረጉ ሁኔታዎች ተነስቷል። ክሊር ማድረግ ነበረብን። so proudly የአራት ሚስትነት ሚስት አራት ነው የምትሆኙ ስትገቢ በጀነትም ደግሞ like እነዚህ ሲሊ ኩዌስችኖችን መጀመሪያ ማጽዳት ነበረብን። ያንን ነገሮች ስፔሲፊካሊ ግልጽ ሳይደረጉ ማለፍ የለብንም ማድበስብሰም ማለት ነው። እኔ ለሴቶች በጣም የምቆረቆር ነኝ እንዳልኩ፣ ለህፃናት ከኪሪዮሲቲ በላይ ህግ ተጓሏል የምል ሴት ነኝ። ሲደፈሩ እስቲ እቺ ስለ ሴት የተናገረችዋ ሴት የነሱ መጽሐፍ ምን ይላል የሚለውን ነገር ደግሞ ገረፍ ገረፍ እናደርገዋለን። ሚሻለው ሰው አይደለ እውነት ስለ ሴቶች ክብር አለው መጽሐፋችሁ የሚለውን ነገር እነፎይ ከመዳሰሳቸው በፊት እኔ አንድ ነገር ብቻ ላስንብላችሁ። 29ኛ ቁጥር ላይ እንመርከቱ ሳሂህ አልቡኻሪ ላይ እንደዛ ሳሂህ አልቡኻሪ ቁጥር 29 ላይ ገና መጀመሪያው ላይ ወይ ደግሞ ቦክቱ ሐዲስ 22 ላይ ማለት እንዲላል ናሬትድ ኢብን አባስ ዘገበው። ይሄን ሐዲስ ዘገበው ኢብን አባስ ነው። the prophet said ነብዩ እንዲህ አለ I was shown the hellfire የሲኦልን እሳት አሳየኝ and then the majority of its dweller were women who were ungrateful አብዛኞቹ በሲኦል ውስጥ የነበሩት ሳት ውስጥ የነበሩት ሴቶች ናቸው። ምስጋና ቢስ የሆኑ ሴቶችን አየሁኝ። it was asked ተጠየቀም do you disbelieve in Allah do they disbelieve in Allah or they ungrateful to Allah ለአላህ ወይስ ለአላህ ያልታመኑ ነበሩ ናቸውን ብሎ ጠይቁት። he replied እሱም እንዲህ አለ they are ungrateful to their husband and they ungrateful to the favorite and the good charity deed and done to them ለባሎቻቸው ምስጋና ቢስ ነበሩ። ስለዚህ ለባሎቻቸው ምስጋና ቢስ ስለነበሩ የት ገቡ? ሲኦል ገቡ። ሲኦል ነው የገቡት ለባሎቻቸው ምስጋና ቢስ ነበሩ። if they have been good or benevolent to one of them and she sees something in you not her liking she will say I have never received any good from them ስለዚህ ምስጋና ቢስ የሆኑ ስለሆኑ ለባሎቻቸው ምስጋናን ያቀርቡ ስላልነበረ እህሳ ሲኦል ነው የገቡት። እስቲ አሁን ማን ነው ሲኦል እያስገባ ያለው ሲባል አንዱ እሱ ነው። መቀጠል እንችላለን ግን ጊዜ የለንም። በጣም ብዙ የተማረ ሴት በናሽ ላይ በእስልምና አይፈለግም። የተማረ ሴት በእስልምና አይፈለግም። እሱን ደግሞ ሌላ ጊዜ አምላካችን በፈቀደ ለሰዓት እናያለን። ታዲያ ወንድማችን ፎይ ከነ ወንድሜ ጵላዲዮስ ክርስቶፎሮስ ማማዬ ጋር ሆነው ይህን ነገር ስለ ሴቶች የተናገሩት ነገር እንስማ። በደንብ ተከታተሉት። አይ ለሰላበታችሁ አቻ ማይሆነው
ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ አንሃ የእኛ ነቢይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስጠነክር በ9 ዓመቷ ግንኙነት ፈጸሙ። ማን? 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። 200 ኪሎ እኮ ኩንታል አይደለም የወደቀባት። ፍቅርን እንዴት መመገብ እንደሚችል የፍቅር ሰው ነው ያገባት። ብርጭቆ። እሺ ክርስቲያን እናመሰግናለን። እኔ አካውንት ውስጥ አንዴ ግባ። ስለዚህ ምንድነው እያለን ያለው ሳዳት ከማል የ9 ዓመት ልጅ ደርሳለች እያለን ነው። የ9 ዓመት ልጅ ደርሳለች። ኦራይት የ9 ዓመት ልጅ ደርሳለች። እውነት ኦኬ። እፎይ እንትን ያለበትን 200 ኩንታል አይደለም የሚወደቀባት ያለው ማለት የ30 ሰው ያህል ጉልበት ከያዘ ከ200 አይበልጥም። ከዛም ይበልጣል እንጂ ከዛም ይበልጣል። እናንተ ወጣው አሳሩኝ። አሁን ኦን አቨሬጅ 60 ኪሎ ቢሆን አንድ ወንድ ልጅ የሚመዝነው ለስ 50 ኪሎ ይመዝናል እንበል። 50 በ30 ስንት ይመጣል? 1500 ነው። 1500 ኪሎ ማለት ነው። ነብዩ 1500 ኪሎ የወሲብ በምን እንመንዝረው? ከ30 እስከ 40 ወንድ ጉልበት የወሲብ አለው። በገነት ውስጥ ደግሞ የ4000 የወሲብ ጉልበት አለው። ኧረ ተው ተው፣ ይሄ ከባድ ነው። ኤኒዌይስ ኤፌሶን አንድ ያዘጋጅታለህ መሰለኝ። ይሄንኛው ነው እንዴ? ይሄ አይደለም፣ ይሄ አይደለም። ኦኬ፣ ይሄ ነው። ቀጥሽ የሙስሊሞች አምላክ አላህ ምን ጉድ ነው ያመጣብን? አረ ያ ረቢ ምን ጉድ ነው የመጣብን? እኔ የምለው እስቲ የትኛው ቁጭ ቁጭ ያለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ? ምኗ? አረ የሰው ያለ ረላላህ ብላችሁ አረ ምን ጉድ ነው? ምንድነው እነዚህን ፈቶ የለቀቀብን ወገን? አረ ምን ጉድ ነው የመጣብን ላላህ ብላችሁ እስኪ ምኗ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትረን የሚፈልጉ የራሱ ህፃን ልጆች እያሉ የ9 ዓመት ልጅ እሸት ልጅ ገና እስከምትታማም ድረስ በዚህ የሆነ ታሪክ ልንገርሽ። ነቢዩ መሐመድ ታሪክ ነው አይደለ እያወራን ያለ ነው። ስለዚህ ነቢዩ መሐመድ እሳቸው በ54 ዓመት ሆኖ የ9 ዓመት ልጅ በስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናት እና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው እንደውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዚህ ላይ ነገር ነው የሰማው። የራሴ ልጅ ምንድነች? ሰው ልጅ የራሱ ልጅ በሚወዱን አሁን ለሰው ልጅ ማክበር ያለብን ብዙ ውስታዞች አሉ። ተነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማድረግበት ሰዓት ሽማግሌ ተልኮ አቁሚ ይሄ ነገር ከአንቺ አይጠብቅና ተብዬ ገባ። እናመሰግናለን ሴቶች። እና ኡስታዝ ሳዳት ከማል ሲናገር ቅድም ከሰማችሁ ምንድን ነው ያለው? ያላቻ ጋብቻ የሚባለው አማኝ ካፊር ሲያገባ እንጂ አላቻ ጋብቻ አይባልም ማለት። ለምንድን ነው ያለው? የፍቺ ምዕራፍ ወይ የፍቺ ምዕራፍ ላይ 4ኛው አያ ላይ ምን ሚል ስላለ የወር አበባ ያላዩ ሴቶችን አግብቶ መፍታት እንደሚቻል ስለሚናገር በእስልምና ያላቻ ጋብቻ ሙስሊምን እስካገባ ድረስ ያላቻ ጋብቻ ብሎ ነገር የለም። ዱ ምናምን እያልክ ቪዲዮ አትስራ። በእስልምና ያላቻ ጋብቻ የሚባለው ምንድን ነው? እሱ አንድ ሙስሊም ወይንም አንዲት ሙስሊም ሌላ ጋገባች ነው። ሌላ ኢንሴንስ ወንዱ ለምሳሌ ከክርስቲያኖች ከአይሁዶች እና ከሙስሊሞች ውጭ ካገባ፣ ሴቷ ደግሞ ከሙስሊም ውጭ ካገባች ያላቻ ጋብቻ ይባላል። በተረፈ በእስልምና ያላቻ ጋብቻ ብሎ ነገር
የለም። ሳዳት ከማለም እንደነገረን ቁርአኑም እንደሚነግረን ነቢዩም እንዳደረገው ከዛ በኋላ ደግሞ ሰሃባዎቹ እንደተገበሩት ይህን ይመስላል። ለዛሬ ሜቢ ከስድብ ጋር የተያዙ እኛ ላይ የተነሱት እነኝን ይመስላሉ። እያንዳንድሽ አፍረሽ እንጂ ምን ማትቀበዩ የነብይሽ ልምምድ አለ። ሌላኛው ምንድነው እሱ ሰሞኑን ቫይራል የወጣው በነብያችሁ ታፍራላችሁ የሚል ንግግር ተናግሬ ያለኝ ሜቢ እኔ ለምሳሌ አንድ ሰው መጥቶ በአምላክ ታፍራለህ ቢለኝ ነው ስድብ ነው ብዬ አልልም። አላፍርም ብዬ እንደማላፍር አሳየዋለሁ። ይህን ያልንበት ምክንያት ምንድነው እሱ ከአይ ቲንክ የዛሬ 2 ወር አካባቢ ላይ አሉ የሚባሉት ኡስታዞች ተሰብስበው ነበረ እና የጳውሎስ አሳፋሪ አስተምህሮቶች ብለው እየተናገሩ ነበረ። ጳውሎስን ሴጣን ያዘዋል፣ ሴጣን አለበት፣ አጋንንት አለበት፣ ጳውሎስ ሐሰተኛ ነው፣ ጳውሎስ እንደዚህ ነው እያሉ ቤታቸውን ከፍተው ስለ ጳውሎስ እያስተማሩ ነበረ። እንደ አጋጣሚ ሄድኩኝ፣ አስገቡኝ አልኳቸው። ስክሪንሻቱም ቪዲዮም ሰርቼበት ነበር በጊዜው። የዛሬ 3 ወር እንደዚህ ይመስለኛል ክስተቱ የተከሰተው። ከዛ አላስገቡኝም፣ ሚዩት አደረጉኝ። እንደውም ቲክቶክ ላይ አሉ የሚባሉ ንጽጽር የሚሰሩ ሁሉም ተሰባስበው ነበረ እና አስገቡኝ እና እንወያይ እስቲ እውነት ጳውሎስ አሳፋሪ ነውን ብዬ ቤታቸው አልኳቸው። ሄጄ ሚዩት አደረጉኝ። ስክሪንሻቱም ስላለ እሱ ሚዩት አደረጉኝ። ሚዩት ካደረጉኝ እኔ ሚዩት ሆኜ ከስር ሆኜ ዝም ብዬ ማዳመጥበት ምክንያት ስላሌለ ወደ ቤት የመጣው ማለት ነው። ከዛ በማግስቱ ግን ገባሁበት። እውነት አሳፋሪ የሚታፈርበት መሐመድ ነው ወይንስ ጳውሎስ ነው በሚል ቶፒክ ገባው። ከዛ ስገባ ጳውሎስ ለካ ፖል በጣም ወደዋለሁ፣ ግን የዛም መጠን ደግሞ እንዳልተረዳሁት እየገባኝ መጣ ማለት ነው። ሳኦል በነበረ ሰዓት ራሱ ከመሐመድ ጋር አይነጻጸርም። እንኳን እኔ እንጃ እኔ ህፃናት ማግባት ላይ ስመጣ መሐመድን አገኘዋለሁ። ፖል ስለ ህፃናት ርህራሄን ይነግረኛል። ራስ ስፐርሙን እንዲያዝረከርካል እንዳልን ምን እንደዚህ አይነት ቆሻሻ ነገር ምን ያደርግልሃል? ፖል በቅድስና በድንግልና የኖረ ነው ይለኛል። ለካ መሐመድን ታፍሩበታላችሁ። ስለምታፍሩበትም ነው ማትወያዩት። ታፍሩበታላችሁ። መጥቶ ጳውሎስ እንደዚህ ነው ብሎ አንዱ ሰግጦ ሲወጣ ታፍሩበታላችሁ። ያው ታፍራላችሁ። እንድታፍሩ እናደርጋችኋለን የምትል ንግግር ተናግሬያለሁ። ለምን ቤትን ዘግተህ ጳውሎስ እንደዚህ ነው ምትል ከሆነ እንወያይ ስትባል አልወያይም እያልክ በሐሰት ምከስ ከሆነ ሰውን ጳውሎስን እንዲሁ በሐሰት ምከሰው ጳውሎስን እንዲሁ በሐሰት የምትሳደብ ከሆነ ታፍርበታለህ ማለት ነው። እስቲ ሁለቱን በአንድ ጠረጴዛ ላይ አድርገን እንመዝናቸው። ማንኛው ነው ለሰዎች አርያ ምሳሌ የሚሆነው? ቤታችሁ መጣን፣ አይ አናስገባም፣ ግን እናማለን። ጳውሎስ ሴጣናም ነው፣ አጋንንት አለበት፣ ጳውሎስ ውሸተኛ ነው፣ ጳውሎስ ቀጣፊ ነው፣ ጳውሎስ እንደዚህ ነው ብላችሁ አማችሁ። እኛ እኮ እንደዚህ እንዴት አላችሁ ብለን አልወቀስናችሁም፣ መፍታችሁ ነው። ነገር ግን ምንድን ነው የጠየቅናችሁ? ኦኬ ይሄ ያላችሁትን እኛ እንግባና ምላሽ እንስጥ። አንፈልግም አላችሁ። እኛ ገልብጠን ከዛ ጳውሎስ ወይንስ መሐመድ ብለን ስንገባ ማንም ይታፈርበት ሲባል ትሬ እንዳደረጋችሁት ጥሩ ነው። ማስታወቂያ ሰራችሁልን። በሚሊዮን ከፍለን ሰዎች ጋር ማንደርሰውን እንድንደርስ አደረጋችሁን፣ ገፋችሁን። ስገፉን ደግሞ ልክ ቂቤ እንዴት ነው እሱ ቂቤ ተገፍታ ነው ቂቤ የምትሆነዋል። ሰው እንደዛ ገፋችሁን፣ ጠቀማችሁን። ይኸው 2000 3000 ሰው የሚከታተለንን 10,000 ሰው እንዲሰማ የነብዩን አስተምሮ እንዲረዳው አደረጋችሁ ማለት ነው። አሁን ግን ምንድነው እሱ ከፍ እናደርገዋለን። መምህራኖች ዛሬም ወደፊትም ከአሁን በኋላ እስልምና ላይ እንድትሰሩ ደጋግመን ጥሪ እናቀርብላችኋለን። ከአሁን በኋላ ወደኋላ የምንልበት የለም። እጅ ለእጅ የምንያያዝበት ነው። ምዕመናንም እስልምናን ያስተማረ ይገደል እንደሚል በአቅም ነገር ግን አይናችን እያየ ሸሪያ እኛ ላይ ተጭኖብን እነሱ እንደፈለጉ አደባባይ ላይ ክርስቲያን ቀደም አሳይቷቸዋል። ክርስቶስ እንደዚህ ነው እያሉ እየተሳለቁ ክርስቶስን መጥራት ማምለክ አትችልም እያሉ እነሱ እኛ ላይ እንደፈለጋችሁ ቀደም አይታችኋል። ክርስቶስ እብድ ነው
ሳይታጠብ የሚበላ አእምሮ የታወከ ነው፣ በሽተኛ ነው እያሉ እንደዛ እየተናገሩ እንኳን እኛ እንደዛ ሴፍ እንምዘዝ አላልንም። ምክንያቱም ሴፍ የሚያነሳ በሴፍ ይሞታል እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26:52 ላይ 18ኛው ዮሐንስ ወንጌል ላይም አለ ከቁጥር 1 ጀምሮ። ስለዚህ ክርስቶስ በሴፍ የምንጠብቀው አምላክ ሳይሆን የሚጠብቀን አምላክ ነው። የምንከላከልለት አይደለም በሴፍ እሱ የሚጠብቀን አምላክ ስለሆነ ማለት ነው። ነገር ግን አስተምሮቱን እንሞግታለን። ቃሉ ሕያው ሴፍ የሚቆርጥ ነውና በቃሉ እንቆርጣለን። እውነትን ከሐሰት እንለያለን፣ ለሁለት እንለያለን። ስለዚህ ካሁን በኋላ ትግላችን ይቀጥላል ማለት ነው። እስልምና ላይ ይሰራል። ጲላዶስ እና እፎይ ላይ የሚቆም ሳይሆን ወይንም ደግሞ ክርስቲያንና ማማዬ ላይ የሚንጠለጠል ሳይሆን አንድ ሰዎችን አባረህ ከዛ በኋላ አረሞች እንዳይመጡ እነከሌን እንውጋ ነው እያሉ ያሉት። መረጃችሁን በደንብ እናውቀዋለን፣ በደንብ እንከታተላችኋለን። በተለይም ሀባሾች በጣም መረጃዎች እየሰጡን ነው። በዚህ እናመሰግናችኋለን። ሀባሾችም በጣም ልናመሰግናቸው እንወዳለን። መረጃ በብዛት እየሰጡን ያሉ እያንዳንዱ እየተካሄደ ያለውን እነሱ ስለሆኑ በጣም ከልብ ልናመሰግናችሁ እንወዳለን። ከእነሱ ጋርም ቢፍም የለንም ምንም። ምክንያቱም የእኛን አስተምሮ በማንረዳው መልኩ መጥተው ሲፈተፍቱ አታገኟቸውም። ቲክቶክ ላይ ያሉት እንዳለ አክራሪ ጽንፈኛ የዋቢያ ክንፍ ናቸው። እኛ ማናምነውን እንደምናምን እያደረጉ የሚሰድቡን ማለት ነው። ሜቢ ክርስቲያን አልከፈተውም ደብሮት ይሆናል ይመስለኛል። ይኸው አምላካችሁ በጣም በሚያስጠላ ሁኔታ ግብረ ሰዶም ነው እያሉ ልኬለት ነበረ ያሉ ኡስታዞች እነዚሁ እያሉ ይህን ወደ እናንተ ባክፋየር ስናደርገው የምትል ከሆነ ወንድሜ የሰው አትንካ። እንደዚህ የምታለቃቅስ ከሆነ እፎይን አታስቆመውም፣ በምንም ተአምር አታስቆመው። በምንም ተአምር በመረጃ ነው የምናወራው፣ የተጻፈ ነው የምናወራው። እፎይን በምንም ተአምር አታስቆመውም። ጲላዶስን ብታስቆም ጲላዶስ ይነሳሉ። አንድ ክርስቲያን ብገል በዛ ክርስቲያን ደም ላይ 1000 ክርስቲያኖች ይነሳሉ። አሁን በደንብ መሰራት እንዳለበት ሰዎች እንዲነቁ ስላደረጋችሁን እናመሰግናለን። ከዚህ በላይ ግፉን፣ አሁንም ከዚህ በላይ አሳዱን፣ አሁንም ከዚህ በላይ አጩሁት እናንተ። እኛ ደግሞ ህይወቴን ለመስጠት ዝግጁ ነኝ። እኔ ህይወቴን ለመስጠት ግን ተቋም ይመሰረታታል። በቃ እናንተ በግል ደረጃ በግለሰብ ደረጃ ተቋም መስረታችሁ ዩኒቨርሲቲ ስመሰርቱ አትሊስት በተቋም ደረጃ አንድ ዩኒቨርሲቲ እንዲመሰረት እናደርጋለን። እስልምና ላይ እንዲሰራ እንደዚህ ከሆነ ግፉንና ህዝቡ ጋር እንዲደርስ እናደርገዋለን ማለት ነው። ይህን ግን ምዕመናኖች በፍቅር አድርጉት። ይሄ ስንላችሁ ለጦርነት አይደለም። ይሄንን ስንላችሁ ልትጣሉበት አይደለም። ወንድሞቻችን ያሉበት አስተምሮ ትክክል እንዳልሆነ እናውቃለን። መዳን ይጠበቅባቸዋል። የተሳሳተ አስተምሮት ውስጥ ነው ያሉት። ልናግዛቸው፣ ልንረዳቸው፣ እውነታን ብርሃንን ልናሳያቸው ይገባል። ይህን በሁለት መልኩ እናደርገዋለን። እጅግ ሀምብል ሆነን ቅድም የጠቀስኳቸውን ሀዲሶች ሳንጠቅስ ምናስተምራቸው አሉ፣ ከነ ሳንጠቅስ። ምክንያቱም አንድ ትልቅ ሰው ወይንም ደግሞ ህፃን ልጅን ባገኝ ስለ አዝል አላስተምርም። እንደዚህ ብልት እንደዚህ አውጥቶ እንደዚህ ማድረግ እንደዚህ ነብዩ አስተምሯል ብዬ አልልም። ሀጅ እያደረጉ ወደ ሚና እንሂድ ስለ ወሲብ እያወሩ እየዞሩ ቤቱን ከዛ ብልታቸው ተነሳ፣ ከዛ ስፐርማቸው እየተንጠባጠበ በእጃቸው ዘው እያልኩ ለትልቅ ሰውዬ አላስተምርም። ትልቅ አባት ቢመጣ ስሬ እናቴ ቆንጥጣን ያሳደገችኝ በጣም በስርዓት ያደግኩ ልጅ ነኝ። ማንጋ ምን ማውራት እንዳለብኝ አውቃለሁ። ፍራቻ ግን በህይወቴ የለም። ምን እንደሆነ እንኳን ፍራቻ አላውቅም። እኔ
እግዚአብሔር የተመሰገነ ይሁን። እናቴ ፍራቻን ሳይሆን ያስተማረችኝ ቆራጥነትን፣ ጀግንነትን፣ እውነታ ላይ